ሱራ እንግዲህ እንደፈራው እስር ቤት ገባ ማለት ነው። እንግዲህ ሰኒ ልጠይቀው ሂዳ እናቴን አደራ እንደ እናትሽ አድርገሽ ተንከባከቢያት እባክሽ እያለ ቃል እንግዲህ ሰክሮ መጥቶ እንደዚህ ሉሊትን ጉሮሯን አንቆ ሙድ ስትይዝበት እንግዲህ ይዟታል ማለት ነው። እንግዲህ ሰርግሽ ሸጌ ሰርግሽ ልጥሪው ደርሶኛል እያለ እንግዲህ እየዘፈነ አይንህን ማየት አልፈልግም ብለዋለች። እንግዲህ ውጣልኝ፣ አይመለከትም ስኔኔና ስለ አንተ አይመለከትም፣ እንዳንተ አይነት ሰው አልፈልግም፣ ከአንተ በላይ እየጎዳኝ የለም እያለች እንግዲህ ጽዬ ብለው ነበር። እሱ ደግሞ እኔ ካንቺ መለየት አልችልም፣ ስንት ነገር አውርተናል እኮ ቆይ ጽ ምን ሆነሽ ነው? ቆይ እንዴት የልጅሽን አባት ልታገቢው ነው ወይ ብሎ እንግዲህ አይመለከትህም፣ ስለኔና ስለአንተ አይመለከትህም፣ በቅቶኛል፣ እንኳንም ያላገባው ብላ እንግዲህ ተናግረዋል ማለት ነው። እሱም እባክሽ እንደዛ አትበይ፣ አሁን ተናደሽ ነው ይሄን የምትይው እና እባክሽ ተረጋጊና አስቢበት እባክሽ ብሎ እንግዲህ ቃል እየለመናት ነበር። በፍጹም በጣም ተናዳ እንግዲህ ያው ስለሰከረ እንግዲህ የሚናገረውን ሁሉ አላወቀም ነበር። እንግዲህ እዛው አድሮ ሀኔ ጋር ደውላ እንግዲህ እና የወንድምሽን ውሰጂ ብላት ነበር። እሱም እንግዲህ አልሄድም ብሎ እዛው ነበር ያደረው። እንግዲህ እነዚህ ጋር ገኒ እንግዲህ ሁሉንም ነገር ሰምታለይ። ሉሊት እንግዲህ እስከዛሬ ድረስ ደብቃ ዳግምን ስታስፈራራ ከርማ እንግዲህ በስተመጨረሻም ተናግራበታለች። እንግዲህ ጽን ሊመርዛት እንደነበር እና መርዟት እንደነበረ ውሃ ውስጥ መርዝ ጀምሮ ሆስፒታል የገባችው በሱ ምክንያት እንደሆነ ስትነግራት ገኒዬ እንግዲህ በጣም ማመን ነው ያቃታት። ደንግጣለች። በጣም ማመን፣ እንዴት እህትህ ላይ እንደዚህ ታደርጋለህ አንተ ጨካኝ ብላ እንግዲህ ያው ከቤት ውጣልኝ እንዳንተ አይነትና ልጅ የለኝም ብላ እንግዲህ በጣም ተናዳበታለች። ያችንም ጆጋ እንግዲህ ሜርሲ ውጪ አንቺም ሻንጣሽን ይዘሽ ውጪ ብላ እንግዲህ አንቺ ወስፌ ብላ እንግዲህ ጸጉሯን ይዛ ነጫይታ ነው የጣለቻት ማለት ነው። እንግዲህ ሜርሲ ውጭ ላይ እንግዲህ ግቢ ውስጥ ሆና አውቃ ንፋስ የምትቀበል መስላ ታዚ እንግዲህ ወሬ ለመልቀም እና ለማጣራት ብላ ምክንያቱም ከሱ አጣርታ ለቃል ተናግራ አሁንም ልታለያያቸው እንደጀመረችው እንግዲህ ብትል አልተሳካላትም። ጽዬ እንግዲህ ምንም ልታወራት ፈቃደኛ አልሆነችም። ጭራሽ እኔ እኮ የምንኖረው እኔና አንቺ አንድ ቤት እንደ ጓደኛም እንደ እህትም ለሆንሽ እኮ እችላለሁኝ። ቆይ እንዴት ነው እንደዚህ የምታስቢኝ? ምን እያለች እንግዲህ ብትላትም በዛ ብትላት እንግዲህ እሺ ልትላት አልቻለችም። እንግዲህ ሉሊት ደህና ሰበብ አገኝታለች። አንቺ መሆንሽ እህትሽ ውጪ ብላ ስትላቸው እንግዲህ እኔ ስንት ሚስጥር ደብቄልሽ ያንቺና የልጅሽን ጉድ ብላ እንግዲህ ያው ተናግራበት ዳጊ በጣም ነው የተናደደው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ቤተሰቦች ሰላማችሁ ሰበ ያላችሁበት። እንግዲህ ዛሬ ደግሞ ሐረግ ድራማ እንጀላችሁ ናችኋለሁ። ሐረግ ድራማ እንግዲህ ዛሬ አዳዲስ ነገር አለ። እንግዲህ ሱሬ እንደፈራው እስር ቤት ገብቷል። ምስኪን በጣም የሚያሳዝነው እናቴን አደራ ብሎ እንግዲህ ሰኒ ልጠይቀው ሄዳ ነበር። እናቴን አደራ አደራ እያለች እንግዲህ አይ በፍጹም መታሰር የለብህም አንተ ታሰርክ መፈታት አለብህ፣ እንደማንም ብለህ መፈታት አለብህ። አንተ ታሰርክ ማለት እኮ ወንድምህ ራሱ ደስ ይለዋል፣ ወንድምህ ራሱ መቀመጫ ነው የሚያሳጣህ እያለች እንግዲህ ያው ህዳ ሲል ልታስፈራራ ነው መሰለኝ። እንግዲህ በፍጹም እዚህ መሆን የለብህም መቆየት የለብህም ብላው እንግዲህ እሱም እናቴን አደራ እናቴን እንደ እናትሽ አድርገሽ ተንከባከቢያት እባክሽ። አሁን ይሄንን እኔ እንደመጣሁ አታውቅም፣ እኔ እስር ቤት እንደገባሁኝ የምታውቀው ነገር የላትም እና ራሷን ስታ አንድ ነገር እንዳትሆንብኝ እና ደግሞ እነሱ አንድ ነገር እንዳያረጋት እናቴን አደራ ብሎ እንግዲህ ያው አደራ ሰጥቷት እንግዲህ እሷ የሮጠኝ ነው የሄደችው። አይ በፍጹም ይሄ ሊሆን አይችልም ብላ እንግዲህ ወደ ጤናው መሰል እንግዲህ የሄደችው አለማፈሯ እንግዲህ ወደዚህ መፈታት አለብህ አይሆንም ብላ እንግዲህ ቀጥታ ወደዚህ ሄዳለች ማለት ነው። ምን ደውላ እየመጣው ነው ብላት ነበር በፊት እንግዲህ እኔ የቃል ሰራተኛ ነኝና ፈልጌሽ ነው ቤት እየመጣው ነው ብላት ነበር። በዛም እንግዲህ አይ ማውራት አልፈልግም እንዳትመጭ ብላት ነበር። ጽዬ እንግዲህ ያው እስር ቤት
ደርሳ ስትመለስ ወደ እሷ ልትሄድ ነው ማለት ነው። እንግዲህ ሉሊት እንግዲህ ለስንት ዓመት ያክል ዝም ብላ እንግዲህ የዳግም ሚስጥር ስታስፈራራው ኑራ ዛሬ እንግዲህ ያው ሜርሲ ፂ ልታገባ ነው ብላ እንግዲህ ለቃል ተናግረው ፂ ልታገባ ነው ብላ እንግዲህ ለቃል ነግራው ነበረ። ያንን ደግሞ ዳግም ሰምቶ ለገኒ ነግሯት እንግዲህ ገኒዬ በጣም ተናዳበት ነበርና እንግዲህ ያው ይህንን እንግዲህ እህትሽን ይችን ክፉ እህትሽን አስወጭልኝ ብላ ስትላት እንግዲህ እንዴት እንደዚህ ትያለሽ? እኛ እንወጣ ማን ሊቀመጥ ነው ማለት ወጥቶ እንደውም እኮ እኔ ብዙ ሚስጥር የልጅን ጉድ ይዤልሻለሁ ብላ እንግዲህ ምንድን ነው ብላ ስጠይቃት እንግዲህ ሰው መርዞ ሊገል ነበር ልጅ ስትላት እንግዲህ ገኒዬ በጣም ነው የደነገጠችው። ማመን አቅቷት እንግዲህ ማንን ነው እውነት ነው ወይ አንተ ብላ እንግዲህ ያለፈ ታሪክ ነው እኮ እናቴ ዝም በያት እያለ እንግዲህ እንደፈራው እንግዲህ ተናግራበት አርፋለች ማለት ነው። ወደኋላ እንግዲህ አስታውሶ በዛን ሰዓት እሷም ያበደ ይመስላ እንግዲህ አውቃ እንደዛ ሆና ነበረ። ያበደ ሰዓት ነበር እንግዲህ ያበድኩ ብላ እንደዛ በሆነ ሰዓት ነበር አውቃ እና እንግዲህ ፂን የምጠጣው ውሃ ውስጥ መርዝ ጨምሮ እሱ ነበር እንደዛ ያደረጋት ብላ እንግዲህ ግን ፂ ሳትሰማ እንግዲህ ውጭ እንደነበረ ያው ሁሉንም ነገር ተናግራበታለች ማለት ነው። ዳግም እንግዲህ እባክሽ እናቴ ይቅርታ እባክሽ ቢላት አንቺን እናቴ ልገልብኝ እንደሆነ ነበር እና በዛ ነው የመረዝኳት ቢላት እግሯ ስር ቢደፋ ምን ቢል እንግዲህ ዳግም ገኒዬ በጣም ተናዳበታለች። እንዴት እህትህ ላይ እንደዚህ ታደርጋለህ? አብረሃት እየኖርክ ምን ውስጥ ትዛለህ? አንተ ጨካኝ፣ አንተ የኔ ልጅ አይደለህም ብላ እንግዲህ በጣም ተናዳበታለች። በጣም ነው የተናደደችው። ይህ ነገር ማመን አቅቷት፣ ምክንያቱም በሉሊት እጅ ለብዙ ጊዜ እንግዲህ እያስፈራራችሁ ነበረ። በእሷ እጅ ውስጥ በእሷ ስራ አስገብታው እንግዲህ የፈለገውና የፈለገችውን ነገር መጠቀሚያ ያው ልታደርገው ነበረ። ግን ደግሞ ያው አልተሳካላትም። ያው ምንም ሳትናገር እንግዲህ ከርማ እስከ ዛሬ ድረስ እንደዚህ የምትናደጅ እንዴት የምትናደጅ ተሆነ እስከ ዛሬ ድረስ ነግሬሽ ቢሆንማ ደህና የእናትና ልጅን ጸባይ ነበር እያለች እንግዲህ እየሳቀችባቸው በሉሊት እንግዲህ እየሳቀኝ ነበረ። እንግዲህ ገኒዬ በጣም ተናዳበታለች። ዳግምን ውጣ ከቤት ብላ እንግዲህ ውጣልኝ፣ አይንህም ማየት አልፈልግም፣ እዚህ ቤት አብረህ እንድትኖር አልፈቅድልህም ብለዋለች። እንግዲህ ቃል እንግዲህ እዚህ ልታገባ ነው ብላ ያቺ መሰሪ ተነገረችው። በኋላ እንግዲህ ሄዶ ሲጠጣ አምሽቶ እንግዲህ ቀጥታ ወደ እነሱ ቤት ነበር የመጣው። እዛ መጥቶ እንግዲህ አንተ ደግሞ ምን ልትሰራ ነው የመጣው? ቆይ ምን ቀረ? ምን ፈልገህ ነው? አሁን ሰው አትረብሽ፣ ጎረቤት አትረብሽ፣ ቀጥ ብለህ ውጣ ስትለው እንኳን ጎረቤት ለምን መንግስትሽ አይረበሽም? አንቺ ከሃዲ እንዴት እኔን ጥለሽ ሌላ ወንድ እንዴት ልታገቢ ልትሞሸሪ? እያለ እንግዲህ በጣም ሰክሮ እየተደናበረ እንግዲህ ሻጌ ሰርግሽ ላት እያለ እንግዲህ ጥሪው ደርሶኛል እያለ ከሉሊት ጋር እንግዲህ ሉሊት ሙድ ስትይዝበት አራራ እሱን ዘፈን እኔም እወደዋለሁ ዘፈንልኝ ብላ ስትለው እንግዲህ ዘዋር ብሎ ነበር ጉሮሮዋን ያነቃት ማለት ነው። እሷንም እንግዲህ ጉሮሮዋን ነቅ አድርጎ ይዞ ያው ጽዬ ናት የከለከለችው። ጽዬ እንግዲህ ግራ ተጋብታ እሷ የምታውቀው ነገር የላት ለምን እንደዛ እንደሆነ። ሜርሲ እንግዲህ ምን እንዳለችው አታውቅም። ይህን የሚያውቁት ዳግምና ገኒዬ ብቻ ናቸው። እንግዲህ ያንን ታለችው በኋላ እውነት መስሎት እውነት ልታገባ ነው የልጇን አባት ተስማምታለች ብላት አለችው በኋላ ነው እንግዲህ በጣም ከአቅሙ በላይ ሲጠጣ የነበረው ማለት ነው። እና እንግዲህ እዛ እየረበሸ አምሽቶ እንግዲህ ጽዬ በጣም ተናዳ ሉሊት እንኳን ራሷ አብራ ተያይዘው እንግዲህ እየዘፈኑ ጥሪው ደርሶኛል እያለ እንግዲህ ሸጌ ሰርግሽ ለት እያለ እንግዲህ ቃል እየተደናበረ ከሉሊት ጋር
ጽዬ እንግዲህ ሀኒ ጋር ደውላ ነይ ወንድምሽን ውሰጂልኝ ነይ እያለች እንግዲህ ወንድሜ ምን ሆኖ ነው ስትላት ወንድምሽማ ምን ይሆናል እኛንስ ይረብሸናል እንጂ አቃጠለናል እንጂ ብላ ነይ እና አሁን አፍሽን መክፈት ትተሽ ነይ ወንድምሽን ወደዛ ውሰጂልኝ ብላት ነበር። እንግዲህ እሷም ብመጣ ያው ይሻላልም እዛው ነው ያደረው ማለት ነው። እንግዲህ ጠዋት ተነስቶ ያው ይቅርታ ምን ነበር ግን አንዴ ውጭልን እና እሱ ማውራት እንፈልጋለን ብላ እንግዲህ ጽዬ ስትላት እሺ እተዋችኋለሁ ብቻችሁን ግን ራስሽን ጠብቂ ብላ ስትሄድ ማለት እንዴት ብሎ ግራ ተጋብቶ እንግዲህ ስትረብሽ ነው እኮ ያደርከው ስትረብሽ ነው ያደርከው እህትህን መታ ልውሰድህ ስትልህ አልሄድም ብለህ እዚህ ያደርክ መተኛ ሳጣህ ብላ እንግዲህ ስትለው በጣም ይቅርታ ግን ደግሞ ምን ሆኖ ነው ብለሽ እባክሽ ምን እንደሆንኩኝ ቢያንስ ልታዝኝልኝ ይገባል። ተናዶ ነው ብለሽ እባክሽ ብሎ እንግዲህ ቢላት ቢያደርጋት በፍጹም እሺ ልትል አልቻለችም። በእርግጥ በቃ እሱም ስህተት አለበት። እኔ ሳስብሽ ተደፍረሽ አይደለም አውቀሽ ሆን ብለሽ ነው እንዳንቺ አይነት ባለጌ ከእህቴ ጋር ልትጠሪ አይገባሽ ብሎ እንግዲህ በጣም እንግዲህ ቅስሟን የሚሰብር ንግግር ተናግሯታል። በሀኒና በሜርሲ በሀኒ በሰኒ እንግዲህ ወሬ እንግዲህ እንደዛ ብሎ ከሚወዳት ልጅ ጋር ማይሆን ቃላት ተናግሯል ማለት ነው። እና እንግዲህ አልፈልግህም፣ እባክህ አይመለከትህም ብላ ስትለው እንግዲህ እባክሽ ብዙ ነገር ቢያንስ አሁን ተናደሽ ነው ብዙ ነገር እኮ አውርተናል፣ ብዙ ነገር አውርተናል፣ እባክሽ እንደምንጋባ እኮ ሁሉ አውርተናል እንኳንም ያላገባው እንኳንም ቀረ አንተ ትገለኝ ነበር ስትለው እንግዲህ ኧረ ተይ እባክሽ ኧረ ተይ ብሎ እንግዲህ ቃል እንትን ሌላት ሞክሮ ነበር ቢላት ቢያደርጋት እና ከኔ ልጅሽ አባት በለጠብሽ ግን እኮ ይጎዳሻል ቢያንስ እኔ አልጎዳሽም ብሎ ቢለምናት ቢያደርጋት እንግዲህ ጽዬሽ ልትል አልቻለችም። እንደማ አይንህም ማየት አልፈልግም አስጠልተኸኛል፣ እንዳንተ የጎዳኝ የለም ከሱ በላይ አንተን የጎዳህ ብላ እንግዲህ ስትለው እመኚኝ አንቺን ባልጎዳሽ እሱን ግን እጎዳዋለሁ አልለቀውም ብሎ እንግዲህ ቃል ተናዶ ተነስቶ ነው የሄደው። ሜርሲ እንግዲህ በር ላይ ቁጭ ብላ አውቃ ከዚህ አንዳንድ ነገሮችን ለመንገብ ወይ ደግሞ አውቃ የሆነ ወሬ ልታወጣጣት ሞክራ ነበር። እሺ ልትላት አልቻለችም። ጽዬ እኔ ጓደኛሽ የምንኖረው አንድ ቤት ምን ያለነው አንድ ቤት ግን ደግሞ እንደ ጓደኛ እንደ እህት ልታይኝ አልቻልሽም። ለምንድን ነው ቆይ ይሄን ያክል እኔ ክፉ ሰው ነኝ እንደ እያለ እንግዲህ ልታወጣጥ የፈለግሽውን ነገር ተረኔ ማማከር ትችያለሽ እያለ በዛ ብትላት በዚህ ብትላት እንግዲህ ጽዬሽ ልትላት አልቻለችም። እኔ እኮ ላንቺ አስቤ ነው ቆይ ምን ሆነሻል እያለኝ ልታወጣጣት ሞክራ ነበር። በፍጹም ጽዬሽ ልትላት አልቻለችም ማለት ነው። ጥሩ አድርጋለች። የሆነ ነገር ብላት ቢሆን ወይ ደግሞ እኔ የምልሽ ከኔ ልጅሽን አባት እስካሁን ድረስ አታውቂም አይደል ብላ እንግዲህ ጠይቃት ነበር። አይመለከትሽም እሱ ስላንቺ አያገባሽም ስትላት ዝም አለች። እንግዲህ ምንም ነገር ማወቅ አልቻልኩም፣ በቃ አንድም ነገር ከአንቺ ማግኘት አልቻልኩም እያለች እንግዲህ ውስጡን እያወራች ታጣራት። እንግዲህ በዛ ብትል በዚህ ብትል እሺ ልትል አልቻለችም። አሁን የሆነ ነገር ብላት ቢሆን ለቃል ሄዳ እንደዚህ ብላ ይኸው ብላ እንግዲህ ወይ ሪከርድ አድርጋ ልታሰማ ነበር፣ አልተሳካላትም። እንደውም ከቻልሽ ወደ ውስጥ ግቢ ከብርዱ ላይ እኔ ፈልጌው ነው ብላ እንግዲህ ያው እንድትገባ ነግራታለች። እንግዲህ ሉሊት ያው እነ ዳግምንና ገንዬን ታጣላች በኋላ እንግዲህ እነሱን ታደባድባም ብላ ቆይ አሰሚም እንዴ ምንም ነገር እንደዛ ሲደባደቡ እንደዛ ሲሆኑ አንቺ ቆይ ምንም ነገር አልሰማሽም አትሰሚም እያለች እንግዲህ ጽዬን እና ማናቸው የተደባደቡት ለምንስ ነው የተደባደቡት ስትላት በአንቺ ጉዳይ ነው። አሁን እኮ ሰው የሚደባደበው ሆነ የሚጋደለው በአንቺ ጉዳይ ነው እያለች እንግዲህ
እባክሽ መናገር የፈለግሽውን ነገር በግልጽ ተናገሪ ብላ እንግዲህ ስትበላት፣ አይ ዞሮ ዞሮ በአንቺ ጉዳይ ነው እየተደባደቡልሽ ነው ብላ እንግዲህ ከዛ እንግዲህ ቃል ቆርቁሮ በር ሰቅሮ እየተደናበረ ነበር የመጣውና አይ በቃ መታረቅ አለባቸው እነሱ። እንግዲህ ሜርሲ ወደ ውስጥ ስትገባ ገንዬ እንግዲህ ፀጉሯን ይዛ ፀጉሯን ነይታኔ ጣለቻት። አንቺ ክፉ ጨካኝ ብላ እንግዲህ ያለ ገኒ ምን አደረግኩሽ? ቆይ ምን በደልኩሽ? እያለች እንግዲህ ምንም እንዳልሰራ ሰው በእሷ ቤት የሰማኝ ሰው የለም ብላ እንደዛ ስትቀባጥር እና እንግዲህ ሻንጣችሁን ይዛችሁ ውጡልኝ ብላ እንግዲህ ዳግምንና ሜርሲን እንግዲህ ከቤት አባራቸዋለች ማለት ነው። ቤት